በማርበርግ የተያዘ ሰው ሬሳ እንዲሁ አይቀበርም፣ ምክንያቱም በሽታው ወደ ለቀስተኞቹ ይተላለፋል። ማርበርግ ከ8 እስከ 9 ቀናት ካልታከመ ይገድላል። እስከ ፈረንጆቹ ዲሴምበር 3 2025 ዓ.ም ቀን መረጃ ድረስ በኢትዮጵያ በማርበርግ በሽታ የተያዙ ሰዎች ቁጥር 13 ነበረ። ይህም የመጀመሪያው ክስተት ነበረ። አሁን ግን ቁጥሩ እጅግ በጣም እየጨመረ መጥቷል። ከነዚህም መካከል በሽታው ጊዜ ሳይሰጣቸው በጥድፊያ 8 ሰዎችን ቀጥፏል። በኢትዮጵያ የማርበርግ በሽታ በመጀመሪያ የተከሰተው በጂንካ ከተማ ውስጥ በደቡብ ኢትዮጵያ ክልል ውስጥ ነበረ። ከዚያም ወደ ሲዳማ በመሄድ በሲዳማ ክልል ውስጥ ደግሞ እስከ ዲሴምበር 4 2025 ዓመተ ምህረት በሐዋሳ የማርበርግ በሽታ ተከስቷል። በጂንካ ሕክምና ቦታዎች በሐዋሳም ተጨማሪ ዘመናዊ የሕክምና ማዕከላት ተዘጋጅተዋል ነው የተባለው። ችግሩ እጅግ በጣም አሳሳቢ ደረጃ ደርሷል ነው የተባለው። ተመልካቾቼ ማርበርግ ቫይረስ በሽታ በጣም ከባድና ከፍተኛ የሞት ደረጃ የሚያደርስ በቫይረስ ምክንያት የሚመጣ ይህም ከኢቦላ ቤተሰብ በሆነ ፊሎ ቫይረስ ምክንያት የሚመጣ የደም መፍሰስ በሽታ ነው። ቫይረሱ ከተያዘ ሰው በሚወጡ የደም፣ የምራቅ፣ የሽንት፣ የሰገራ እንዲሁም የእንባ በማርበርግ በሽታ የተያዙ ሰዎች እንዲሁም መገልገያ ዕቃዎችን በመንካትም ይተላለፋል። በማርበርግ ቫይረስ የተያዘ ሰው ምልክቶቹ ምን ምን ናቸው ከተባለ ከባድ ተቅማጥ፣ ማቅለሽለሽ፣ የሆድ ህመም በመጀመሪያዎቹ 2 እና 3 ቀናት አካባቢ እነዚህ ምልክቶች በሽታው በያዘው ሰው ላይ ይታያሉ። በሽታው ወደ ከፍተኛ ደረጃ ሲደርስ ደም መፍሰስ፣ የቁስል ምልክቶች በሰውነት ላይ፣ የእንባ ወይም የአይን መፍሰስ፣ እድሜ ማጣት ወይም ደግሞ ድብቅ ድካም፣ የአካል ክፍሎች መበላሸት እንዲሁም ድንጋጤ ያስከትላል። የማርበርግ በሽታ ትልቁ ችግር ምንም አይነት ክትባት አለመኖሩና ካልታከመ ከ8 እስከ 9 ቀናት ውስጥ በሽታው የያዘውን ሰው መግደሉ ነው። ማርበርግ ዓለምን እያጥለቀለቀ ይገኛል። ተመልካቾቼ ጀርመን፣ ዩጋንዳ፣ ኬንያ፣ ጋና፣ ታንዛኒያ፣ ኢኳቶሪያል ጊኒ፣ አንጎላ፣ ኮንጎ እንዲሁም ኢትዮጵያ በቫይረሱ የተያዙ ሀገራት ናቸው።